ጤና ይስጥልን። ወደ ሰዓቱ የስፖርት ዜናዎችን አልፋለን። ከዜናዎቹ ጋር ነዋይ መራኝ። በቅድሚያም የኢትዮጵያ ፕሪሚየር ሊግ በሶስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ዛሬ በአዲስ አበባና በክልል ከተሞች 7 ጨዋታዎች ተካሂደዋል። በአዲስ አበባ ስታዲየም የተጠበቀ የቅዱስ ጊዮርጊስና መከላከያ ጨዋታ በቅዱስ ጊዮርጊስ 3-0 ማሸናፊነት ተጠናቋል። ለቅዱስ ጊዮርጊስ የማሸነፊያ ግቦቹን አብዱል ከሪም ኔኪማ፣ አዳነ ግርማና ሳላዲን ሰይድ ማስቆጠር ችሏል። ሳላዲን ሰይድ ተቀይሮ ገብቶ በፍጹም ቅጣት ምት ነው የቅዱስ ጊዮርጊስን ሶስተኛ ግብ ከመረብ ያሳረፈው። ከዚህ ጨዋታ ቀደም ብሎ በተካሄደ ሌላ ጨዋታ ኢትዮ ኤሌክትሪክ ከአዲስ አበባ ከተማ 1-1 በሆነ ውጤት ጨዋታቸውን አጠናቋል። ለኤሌክትሪክ ዳዊት እስጢፋኖስ፣ ለአዲስ አበባ ከተማ ደግሞ ፍቃዱ አለሙ ግቦቹን ማስቆጠር ችሏል። በክልል በተካሄዱ ጨዋታዎች ደግሞ ወላይታ ዲቻ አዳማ ከተማን 1-0 አሸንፏል። በአላዛር ፋሲካ ብቸኛ ግብ አዳማ ከተማን በአመቱ ለመጀመሪያ ጊዜ ሽንፈትን አስተናግዷል። ሐዋሳ ከተማ አርባ ምንጭ ከተማን 2-0 ባሸነፈበት ጨዋታ ሁለቱንም ግቦች ፍሬው ሰለሞን አስቆጥሯል። ሲዳማ ቡና ድሬዳዋ ከነማን 1-0 ሲያሸንፍ ስንዴ ምትኩ ነው ግቧን ያስቆጠረው። ጅማ አባቡና ኢትዮጵያ ንግድ ባንክን 2-0 አሸንፏል። በዳዊት ተፈራና አሜ መሐመድ ግቦች። ወልዲያ ከተማ ከደደቢት ያደረጉት ጨዋታ ደግሞ ያለ ግብ ፍጻሜውን አግኝቷል። ኢትዮ ላይቭ ስኮር እንደዘገበው የከፍተኛ ሊግ የ2009 መርሃ ግብር ጨዋታዎችም ዛሬ በተካሄዱ ጨዋታዎችም ቀጥለዋል። የመጀመሪያ ምድብ 1 ላይ የተካሄዱ ጨዋታዎች ወደ 5 ጨዋታዎች ሲካሄዱ ሱሉልታ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ያደረጉት ጨዋታ በወልዋሎ 2-0 አሸናፊነት ተጠናቋል። ባህር ከተማ ከአክሱም ከተማ ያደረጉት ጨዋታ ያለ ግብ ሲጠናቀቅ ወሎ ኮምቦልቻ ከአራዳ ክፍለ ከተማ ግብ ያልተቆጠረበት ሌላው ጨዋታ ሆኗል። ቡራዩ ከተማ አዲስ አበባ ፖሊስን 1-0 ሲያሸንፍ መቀለ ከተማ ሰበታ ከተማን 2-1 መርታት ችሏል። በምድብ 2 ሀዲያ ሆሳዕና ካፋ ቡናን አስተናግዶ 1-0 አሸንፏል። ነገሌ ቦረና ወልቂጤ ከተማን በተመሳሳይ 1-0 ረትተዋል። ፌዴራል ፖሊስ ከሻሸመኔ ከተማ ያለ ግብ ጨዋታዎችን ሲያጠናቅቁ ናሽናል ሰሜን ከአርሲ ነገሌ ያደረጉት ጨዋታ በናሽናል ሰሜን 3-2 አሸናፊነት ተጠናቋል። ሶከር ኢትዮጵያ እንደዘገበው